እናንተ እናንተ አዲስ ነገር ጉድ 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 ዛሬ ስለ ኢንዳና ማለት ነው በደንብ ባርጌ ነው በቃ ጉርጉሬ ምናምን በደንብ ባርጌ ነው ፈትሼ ምናምን ነገር ስለ እሷ ማንነት በቃ ስፈልግ በነገራችን ላይ ማለት ነው እቺን ትንሽ ሰዓት ራሱኛ ላይ ጫና መፍጠርሽ ኢንዳና ጎበዝ ነሽ። እንደ ጫና ፈጠርሽብን እኮ በዚህ ትንሽ ጊዜ ራሱ 24 ሰዓት ባልሞላ ቀወጥሽብን እኮ እና እላችኋለሁ። ቤቷ ገባሁና ቤቷን አይቼ በደንብ ፈትሼ ምናምን መጣሁኝና ጭራሽ ከብሩኬ ጋር የሆነ ፍቅር ዘፈን ምናምን ነገር የፍቅር ዘፈን ስላችሁ ያንቺ አልሆነም ከዚህ በኋላ ፍቅረኛ ያገኘው ምናምን ነገር እያሉ ከብሩኬ ጋር እየቀወጡት ቲክቶክ ላይ ጭራሽ ማለት ነው እየጨፈሩ ምናምን ነገር እዚህም ደርሳችሁልኛል ብሩኬና ኤንዳና። እሺ ከዛስ ወደ ለማንኛውም አንድ ነገር ልናገር። እኔ የሚገርመኝ ነገር በጣም በተለይ ልጅቷ ከነ ዳኒ ጋርና ከነ ዳጊ ጋ ቪዲዮ መስራቷ የነሱ ጓደኛ መሆኗ ለእናንተ ትልቅ ጥያቄ አልፈጠረባችሁም ጋይሶች? እንዴት አድርጎ ቤት አድርጎ ሊገናኙ ቻሉ ኤልዳናና ብሩኬ? እስካሁን ድረስ እንግዲህ ብሩኬ እንደማያውቃት ማለት አያውቃትም ኤልዳና የሚተዋወቁት ከነ ዳጊ ጋርና ከነ ዳኒ ጋር ነው። እና እንዴት አድርገው ነው ከብሩኬ ጋር ሊገናኙ የቻሉት? ቤት ነው። እናንተ ሰዎች እውነትም እኛ ላይ ድራማ እየሰራችሁ ነው? እኛ ላይ እየተጫወጣችሁ ነው? ምንም ያልገባኝ በቃ ምንም እንደው ያልተዋጠልኝ ነገር አለ ውዶቼ። ምንም በቃ ባስበው ባወጣው ባወርደው ያልተዋጠልኝ ነገር እኔ ትላንትና እንደውም ፎቶዋ ብቻ እንደተለቀቀ ያቺ የቡታጅራዋ ልጅ ቀለበት ያደረገላት ፕራንክ ያደረጋት መስሎኝ ነበርና የዚች ኤልዳና ጉዳይ ግን በጣም ግራ ያጋባል። በዛ ላይ ቤቷ ብትገቡ ስለ እውነት ማለት ነው ቤቷ ብትገቡ እንዳለ ፎቶዎቿ እራቆት ናቸው። እንዳለ አንድ በቃ ስርዓት ያለው ልብስ የለበሰች የለም። እንዳለ ፓንት ነው ቁንጣ ነው እንዳለ ደግሞ በቃ እራቆት ታውቃላችሁ፣ እራቆት ናትና ልጅቷ ያው በደንብ ላይፍን አጣጥማ የበላች እንደሆነች በደንብ ታስታውቃለች። እና ይሁን ይቺ ከነ ዳኒ ጋር እና ከነሱ ጋር እንዳጠቃላይ ከነ ዳኒ ዳጊ ቤተሰቦች ጋር የምትሄድ እንጂ ከጨረቃ ፋሚሊ ጋር በፍጹም የምትሄድ ልጅ አይደለችም። ሀይሚዬን እንኳን ባለፈው እንደው ትንሽ ከፍ ያለ ለብሳ ብርትሽን አሳየሽ ብለው እንደው ካርገው ሊበሏት የደረሰ ፋሚሊ ነው ያለውና እንዴት ነው ታዲያ ይቺ ከጨረቃ ፋሚሊ ጋር ልትዋሃድ የምትችለው? ጭራሽ ደግሞ ከብሩኬ ካ ቲክቶክ ላይ ፏፈሽ። ለማንኛውም ብሩኬ አንተ የዋህ ነህ፣ አንተ በቃ ሞኝ ነገር ነህ፣ ትታለላለህና እኔ አሁን የፈራሁት ነገር እች ልጅ ወደ አንተ ህይወት እንዴት ብላ ገባች ነው። በቃ ለማንኛውም ያልጠረጠረ ተመነጠረ ነውና እንዴት ብላ ገባች ወደ አንተ ህይወት? የነሱ ጓደኛ ሆና እንዴት ነው ወደ አንተ ህይወት ልትገባ የቻለችው? ዳኒ ቢሆንስ ወደ አንተ የላካት? ዳኒ ሴራ አቀነባብሮ ቢሆንስ ወደ አንተ የላካት? እስኪ ንገረኝ ብሩክዬ ወንድሜ። ብትጎዳብንስ? አምነህበታል? አስበህበታል? ሀይሚን እኮ ማለት ነው ለማናደድ እኮ ግዴታ ከሴት ጋር መታየት አልነበረብህም። ብዙ ሀይሚን የሚያናድዳት ነገሮች ነበሩ። እንደው ምን ሰይጣን አሳሳተህና እንደው ከሴት ጋር። ለማንኛውም ማለት ነው አሁን ከሀይሚ በላይ እያሰብን ያለ ነው ላንተ ነው። ለምን መሰላችሁ? ይሄ ዳኒ የሚባለው ቆረቁንዳ ነገሮችን አቀነባብሮ አንተን ሊጎዳ ቢሆንስ ወደ አንተ የላካት? እንግዲህ ትላንት ሰምታችኋል። በአጭር ጊዜ እንደሆነ የተዋወቁት የተግባቡትን በአጭር ጊዜ እንደሆነ በደንብ ተናግረዋል ትላንትና። ስለዚህ እንዴት ወደ አንተ ህይወት ልትገባ ቻለች? በተረፈ ደግሞ ማለት ነው ሀይሚዬ ልደቷ ላይ እንደምጠራችሁ ትልቅ ተስፋ አለኝ እና የሚገርመው ነገር ብሩኬ ልጅቷን ማለት ነው ልብስ ለብሰሽ ነው እያላት ነበር።
ለካ ቤቷ ገብተህ በደንብ አይተህ ስለምታውቃት ነው ልብስ ለብሰሽ ነው እያልከተ ምንድን ነው ያለው? ልብስ ለብሰሽ ነው ያ ሴት ሆነሽ ነው። እኔ እኮ ምን ለማለት ፈልጎ ነው እያልኩ ትላንትና በጣም ውስጤ ጥያቄ ፈጥሮብኝ ነበር። እንዴ ብሩኬ ልብስ ለብሰሽ ነው እያላት ፏ ብለሽ ነው ማለት ነው ምንድን ነው ብዬ ዝም ብዬ ነበር እና ግራ ገብቶኝ ማለት ነው። እንዴት እንደዚህ ይላል ብዬ አልፌው ነበረ። ለካ እቤቷ ስገባ እንዳለ ልብስ አይደለም የምትለብሰው ልብስ አይደለም በቃ። ስለዚህ በቃ ገላሽን ሸፍነሽ ነው ራቁትሽን እንዳመጪ ማለቱ ነው ለካ ብሩኬ በተዘዋዋሪ ማለት ነው። ለማንኛውም ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ ዋናው ነገር የሀይሚና የብሩኬ ሰላም ነው እኛን ያሳሰበንና አሁን ላይ ግን እኔ ብዙ ውስጤ ጥርጣሬ እየፈጠረብኝ ነው። እነዚህ ልጆች ድራማ እየሰሩ ነው ማለት ነው ወይስ ምንድን ነው? በዛ ላይ ደግሞ ብሩኬ ሁሌ በቃ ከሀይሚ ጋር የሆነ ነገር በተፈጠረ ቁጥር ለፕራንክም ይሁን ለምን ያው ከልቡ ፈልጓቸው ባያመጣቸውም ግን የሚያመጣቸው ሴቶች በቃ እዚህ ግባ የማይባሉ ምንም ነገር ከሀይሚ የማይሻሉ ቢያንስ እንደው ከሷ የተሻሉ ሴቶች አምጥተህ እንኳን ሀይሚን ለማስቀናት ብትሞክር ጥሩ ነው። ሀይሚ ደግሞ አትቀናም፣ በእነዚህ እንኳን አትቀናም። ምክንያቱም እነዚህ ከራሳቸውም ከፈጣሪም ጋር የተጣሉ ናቸው። ስለዚህ እሷ ደግሞ በዚህ አትቀናም። ለማንኛውም ድስት ግጣሙን አያጣም ብላለሽ ቅድምም። ቀኒማ መቼም ወርወር ስታረግ በስማን ቦምብ ናቸው እና በቲክቶክ ላይ ደግሞ እንደዛ ጭራሽ እዚህ ደረጃ ደርሳችኋል ብዬ እኔ ትናንትና ገረቤ። በነገራችን ላይ ቪዲዮ የተሰራው ትናንትናውኑ ነው። ከዛ ቪዲዮ ጋር አያይዘው ነው የሰሩት። ከዩቲዩብ ላይ ከተለቀቀው ቪዲዮ ጋር አያይዘው። ልጅቷ ፌመስም አይደለችም፣ ብዙ ታዋቂ አይደለችም። 19 ፎሎ ነው ያላት፣ 19,000 ፎሎወር ማለት ነው። ያው እንግዲህ መቼም ከጨረቃዎች ጋር የገጠመ ምንጊዜም ስኬት ነው። ብሩኬ ነገ ጧት እንደሚያስፈነጥራትና የራሷንም ቻናል እንደሚከፍትላት ተስፋ አለኝ። ይከፍትላታል። የለ ስራም ብለው ነው የመጣችው እርግጠኛ ነኝ። እና ለማንኛውም ራስክን ጠብቅ ብሩኬ፣ እንዳትጎዳ። እናንተ እውነት ከዚች ልጅ ጋር የተዋወቅከው በነዳኒ ምክንያት ካልሆነ ነዳኒ ካላኳት ወደ አንተ ህይወት እንዴት ወደ ህይወትህ ልትመጣ ቻለች? ጥያቄ ነው። ሁለተኛ ነገር ደግሞ እንዴት ልትግባቡ ቻላችሁ? የነሱ ጓደኛ ሆነ እና እንዳትጎዳ። ሀይሚዬንም ያው በደካማ ጎኗ ገብቶ ነው ያታለላት፣ ሰው መስሎ ማለት ነው። ይሄ ሰው መሳይ ሾካካ ሰው መስሎ ገብቶ ያው ካንተ ጋር እዚህ ደረጃ እንድትደርሱ አድርጓል። ስለዚህ አሁንም ደግሞ የበለጠ ሁለታችሁን ለማራራቅ እንዳይሆን ልጅቷን ወደ እናንተ ህይወት የላካት ወይም ደግሞ በቃ እንደሚባለው አብራችሁ እየሰራችሁ ነው ማለት ነውና ለማንኛውም የእናንተ ሰላም ይበልጣል ከሁሉም ነገር። ሰላም ሆናችሁ ማየት ነው የናፈቀን። ምናልባት እንግዲህ እኔ መጨረሻ ተስፋ ማድርገው ነገ ልደቷ ላይ ተሰባስባችሁ አንድ ላይ ካከበራችሁና ከታረቃችሁ ነው። ከዛ ውጪ ነገሩ ሁሉ ከባድ ነው።